ሰላም ጤና ይስጥልን ውድ የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን ዘወትር ቅዳሜና እሁድ ወደ እናንተ የሚደርሰው ልዩ ወጣቶች የእንግዳ ሰዓታችን ላይ ነው የምንገኘው። እንደተለመደው ዛሬም ከአዲስ እንግዳ ጋር እገኛለሁ። እኔ ፕሮግራም አዘጋጅና አቅራቢ ሶስና እያሱ ነኝ። የዛሬ እንግዶቻችን እንግዲህ ከቤተል ኳየር ነው የመጡት። ቤተል ኳየር ላለፉት 15 ዓመታት ጌታን በዝማሬ አገልግሎት ሲያገለግል የነበረ ኳየር ነው። አሁን ደግሞ በቅርቡ በአዲስ አልበም ወደ እናንተ የሚደርስ ይሆናል። ጥሪያችንን አክብራችሁ እዚህ ድረስ ስለተገኛችሁ እጅግ እናመሰግናለን። እኛም በጣም እጅግ አድርገን እናመሰግናለን። የጂኤምኤም እንግዳ ሆነን ስለቀረብን በቤተል አምልኮ አገልግሎት ስም እኛም እጅግ አድርገን እናመሰግናለን። ከኔ ጋር አብሮ የሚሰራ ሊደር ነው፣ ግሩም ይባላል። እሱም የኔ አይነት ተመሳሳይ የምስጋና ነገር ነው ያለውና ቴንክ ዩ ሶ ማች። ቴንክ ዩ ሶልዬ። በጣም ቆንጆ ቆይታ እንደሚኖረን አስባለሁኝ። ምናልባት ቤተል ኳየርን ለመጀመሪያ ጊዜ የሚመለከቱ ተመልካቾቻችን ካሉ ከአመሰራረቱ ጀምሮ ቤተል ኳየር ምን ይመስላል፣ አሁን ደግሞ ያለበት ሁኔታ ምንድነው የሚለውን ባጭሩ ብትነግሩን። አመሰግናለሁ ሶስዬ። ቤተል ኳየር ከተመሰረተ እንዳልሽው 15 ዓመት ሆኖታል። 15 ዓመቱ ሙሉ ግን ያገለገልን አልነበርም። የመጀመሪያው 7 ዓመት በጣም ጥሩ አገልግሎቶች ነበሩን። ከዛ መሀል ላይ በአንዳንድ ምክንያቶች ቆም ብሎ ነበረ። ከዛ አሁን ደግሞ እንደ አዲስ 3 ዓመት ሆኖናል መስራት ከጀመርን። መሀል ላይ የተወሰኑ ጊዜዎች ነበሩ ማለት ነው። ዋናው ዓላማችን ምንድነው? ቤተል አምልኮ አገልግሎት ከተለያየ ቸርች ውስጥ ያሉ ልጆች ናቸው። ከተለያየ አብያተ ክርስቲያናት ውስጥ የተመረጠውን ለእግዚአብሔር በሚል ነው የተመረጠው። ከግጥም ምርጡ ከህይወት ምርጡን የሆነውን ለእግዚአብሔር ማቅረብ ነው። ኖቶሊዝም ብሎ ተሰብስቦ መዘመር ብቻ ሳይሆን የተመረጠውን ለእግዚአብሔር የሚሰጥ ቲም ብለን ነው ራእዩን ስንመሰርተውና ቤተል ይሄን ይመስላል። መዘምራን እንግዲህ የክርስቶስ አካል ምሳሌ ናቸው። ብዙ አባላት አንድ አካል። እንግዲህ አንድ ኳየር ወይም አንድ የዝማሬ አገልግሎት ሲዋቀር ከተለያየ ባክግራውንድ፣ ከተለያየ ቋንቋ፣ ከተለያየ ዘር፣ ከተለያየ አመለካከት የሚመጡ ሰዎች በአንድነት ጌታን የሚያመልኩበት ነውና እንዴት ነው አንድነታችሁን ጠብቃችሁ እስካሁን ድረስ የቆያችሁት? እሺ፣ ይህንን ጥያቄ ለመመለስ መጀመሪያ አንድነት የሚጠበቀው የሚባለውን ነገር ከማንሳታችን በፊት ክርስቲያናዊ አንድነት መሰረቱ ምንድነው የሚለውን ወይንም ደግሞ ምንጩ ምንድነው የሚለውን ስናይ ያው የሥላሴ አንድነት ነው መሰረቱ። በመጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ በዮሐንስ 17 ላይ ሲጸልይ አባት ሆይ እኔ ባንተ እንዳለው አንተም በእኔ እንዳለ እነርሱም በእኛ አንድ ይሆኑ ዘንድ ለምንሃለሁ አለ። ስለዚህ ይሄ የክርስቲያናዊ አንድነት ዋና መሰረቱ ሥላሴ ነው። ይሄንን ደግሞ አንድነት የመጠበቅ ትጋት እኛ ጋር ይጠበቃል። በመጽሐፍ ቅዱሳችን በሰላም ማሰሪያ መንፈስን አንድነት ለመጠበቅ ትጉ ይላል። የመንፈስ አንድነትን ወይንም የህብረት አንድነትን ለመጠበቅ መትጋት አለብን። ከምንተጋባቸው ነገሮች ደግሞ አንዱ የመጀመሪያው ትህትና። የህብረትን አንድነት ለመጠበቅ እርስ በርስ ትሑታን ልንሆን ይገባል። ወንድሜ ከኔ ይበልጣል የሚለውን ሐሳብ መያዝ መቻል አለብን። እንዲያውም መጽሐፍ ቅዱስን በደንብ ስታጠኚ ሰለሞን ከኔ ይበልጣል የሚለውን ትህትናን ሲያስረዳ ምን ይላል? ወንድሜ ከኔ ይሻላል ብሎ ማሰብ እኔን በመርሳት እኔን ትቶ ወንድሜን ብቻ ከፍ ማድረግ። ስለዚህ ይሄ ህብረትን እንድንጠብቅ ያስችለናል ማለት ነው። ሌላኛው ደግሞ የዋህነት በቃ ማለት የራስን ክብር ከማስከበር ወይንም የራስን ጥቅም ከማስጠበቅ ይልቅ የሌላውን ጥቅም ቅድሚያ መስጠት ለህብረት መጠበቅ አንዱ መንገድ ነው ብዬ አስባለሁ። ሌላኛው እርስ በርስ መፈቃቀር ህብረትን እንድናስጠብቅና እንድናስቀጥል ያድርገናል። የመጨረሻው ትዕግስት፣ በትዕግስት የአንዱን ስህተት በትዕግስት እያረሙ መሄድ ህብረትን በደንብ እንድንጠብቅ ያስችለናል የሚለውን አስባለሁ። በጣም ጥሩ ሀሳቦችን ያነሳችሁት። ለኳየር ብቻም ሳይሆን ለማንኛውም የክርስቲያናዊ ህብረት የሚያስፈልጉ መጽሐፍ ቅዱሳዊ ቤዞችን ያነሳችሁት። እንግዲህ ቤተል ኳየር ላለፉት ዓመታት አልበም ለመስራት እንቅስቃሴ ላይ እንደነበራችሁ አውቃለሁኝ። ይህም እንግዲህ ሀሳብ ራዕይ ሆኖ አሁን አልበማችሁን ወደ ማጠናቀቁ እንደደረሳችሁ አውቃለሁኝ። እንኳን ደስ አላችሁ በማለት ቴንክ ዩ ሶስዬ። ያው እንግዲህ ድጋሚ ከ3 ዓመት በኋላ ከተሰበሰብን በኋላ
እነዛ የተበሉብንን አመታቶች መበቀል አለብን። የምንበቀለው ደግሞ በስራ ነውና እግዚአብሔር የሚገራርሙ አይዲያዎችን በእኛ መካከል ያሳልፋል። እንደ እግዚአብሔር ቃል የሆኑ በጣም ስትሮንግ ሜሴጅ ያላቸውን ነገሮች ብዙ እንሰራለን ስንገናኝና ደን በቃ ይሄ የሚሰጠን ነገር ታይም ስላለው እግዚአብሔር በጊዜው ሊገልጠው የሚፈልገው ነገር ስላለ ዝም ብለን መልእክት ይዘን መቀመጥ የለብንም አልንና ጀመረን። ኢፒ አልበም ነው የሚባለው፣ በቪዲዮ ነው፣ ላይቭ ወርሺፕ ነውና ወደ 8 ስራዎች ጨርሰናል ኦልሞስት እና አሁን ሚክሲንግ ነው የሚቀረው። በተወሰኑ ጊዜያቶች ውስጥ እንደ እግዚአብሔር ፈቃድ አጠናቀን እንለቃለን ብለን እናስባለን። በራሳችን የዩቲዩብ ቻናል ትሩ ቤተል ወርሺፕ ሚኒስትሪ በሚል ቻናል ላይ እንለቃለን። እንዳውም የሚከታተሉን ሰዎች እስከዛው ቻናላችንን ሰብስክራይብ ያደርጉት መልካም ነው። እንግዲህ ይህ አልበም እውን ሆኖ መጨረሻውን ደግሞ አይተን አብረን ደግሞ እግዚአብሔርን የምናመሰግንበት እንግዲህ ጊዜ እንደሚመጣ አስባለሁኝ። ሶልዬ በትክክል ሶስዬ ተመልሰናል ተመልካቾቻችን። ከቤተል ኳየር አባላቶች ጋር እያደረኩ ያለሁት ቆይታ ይቀጥላል። እንግዲህ በቅርቡ በአዲስ የዝማሬ አልበም እየመጡ ይገኛሉ። እንደ ወደ ጨዋታችን ብናልፍ ሶልዬ፣ ይህ እነዚህ የዝማሬ ስብስቦች በምን እንዴት ተሰባሰቡ? ከእንደገና ደግሞ ምናልባት ከእግዚአብሔር የተቀበላችሁት ልዩ መልእክት ካለ ከዚህ ጋር አያይዘክ ብትነግረን። ኦኬ ቴንክ ዩ ሶስዬ። ያው ገና ስንሰበሰብ ጀምሮ የዛሬ 15 ዓመት ገደማ ጎረምሶች እያለን ማለት ነው። የዛን ጊዜም አይዲያ ነበረን። ያው የተመረጠውን ለእግዚአብሔር ስትይ በቃ ታስቢበታለሽ፣ ምርጡ ምንድነው ብለሽ እንደ እግዚአብሔር ቃል ዲስከስ ታደርጊያለሽ። ዴን በዛ መካከል መዝሙሮች መጽሐፍ ሊነሱ የሚገቡ አይዲያዎች ካሉ እዛው ዲስከስ በማድረግ ወደ ዝማሬው አገልግሎት ገባን። ከዛ ግን አሁን ደግሞ ኪዩት ካደረግንበት ደግሞ ከ3 ዓመቱ በኋላ ደግሞ ሲሪየስሊ ያልሰራንባቸው ሞመንቶችን መበቀል አለብን ብለን ያሰብነው ቶሎ ያለን ነገር መልቀቅ፣ እግዚአብሔር ለትውልድ አምኖ መልእክት ከሰጠን ጀስ መልቀቅ አለብናልና እኛው መካከል ግጥም የሚጽፉ አሉ፣ እኛው መካከል ዜማም የሚሰሩ አሉና እነዛን ነገሮች አንድ ላይ ያደረግናቸውና ከብዙ በጥቂቱ ነው። አሁን በጣም በርካታ ስራዎች ነው ያሉና ጥቂት የሆነውን ነገር ለጊዜው ይመጥናል ብለን ያሰብነውን ነገር ከእያንዳንዱ ኮሌክት አደረግና በቃ ወሰንን፣ ዲሳይድ አደረግን። በዚህ አጋጣሚ ነው ወደ አልበም ስራ ሄድ ነው እና ደግሞ በጣም እንዳለሽ ቅድም ግሩሜ ሲነግርሽ እንደነበረው ሞር ክራይስት ሴንተር ክርስቶስ ተኮር ነው። ከዛ ደግሞ ሌሎች ደግሞ በጣም አስገራሚ የእግዚአብሔርን ብቻውን አስፈላጊነት የሚገልጡ መዝሙሮች አሉ። አንተነህ ህዝብን የምታሻግር፣ አንተነህ የምታወጣ የምታስገባ የሚል በቃ ጠንከር ያሉ የዝማሬ ነገሮች አሉና በዚህ ኤሪያ በጣም በርካታ መዝሙሮች አሉ። እነዛን ያው አካተናል። ሰው እንደሚባረክ አምናለሁ። ሲሰማው ያው ካንቱ የት ብሎ እንዲጠብቅ ነው። በጣም እኛም በጣም በጉጉት ነው የምንጠብቀው የእናንተን ስራ ለመስማት። ምናልባት አሁን እንግዲህ ካለውም ሁኔታ ይታወቃል አልበም መስራት ትንሽ ቻሌንጂንግ ነው አይደለም? አልበም ነጠላ ዜማ ራሱ መስራት በጣም ከባድ ነው በዚህ ጊዜና ምናልባት እናንተ አልበማችሁን ስትሰሩ ያጋጠማችሁ ቻሌንጆች ምን ነበሩ? ያው እንግዲህ ወንጌል አንደኛው ፓኬጅ ስደት ነው። የተሰጠሽን አደራ የተሰጠሽን የምስራች እንዳትገልጪ የሚያደርግብሽ የተለያዩ ቻሌንጅ አሉ። ለምሳሌ እኛን ያጋጠመን ምንድነው? ፓሽን አለን፣ መልእክት አለን፣ ቆንጆ መሰጠት አለን። የፋይናንስ ግን በጣም ከባድ ተግዳሮት ነበር ማለት ያው ግን ያው እግዚአብሔር ይመስገን ያን ተግዳሮት
በጥሰናል። አሁን ግን ፋይናንስ በጣም ትልቅ የሆነ ቻሌንጃችን ነበር። ሌላው ደግሞ ማቴሪያል፣ የሪሶርስ ማቴሪያል፣ ለምሳሌ የሙዚቃ መሳሪያ፣ በዚህ ላይ የምናጠናበት ቤት አልነበረንም። በየቦታው እየተዘዋወርን ነበር የምናደርገውና ባይ ዘ ግሬስ ኦፍ ጋድ ግን እነዚህን ሁሉ ቻሌንጆች በእግዚአብሔር ኃይል በእግዚአብሔር ጸጋ እርዳታ ፌስ አድርገናቸዋል። ስራ ከታሰበ ሰዎች ፍርስትሬት እንዳያደርጉ በዚሁ አጋጣሚ የምነግራቸው ቪዥነሪ ከሆኑ አልጋ ባልጋ የሆነ መንገድ የለም፣ የተመቻቸ ነገር የለም። ግን ያው የሥራው ባለቤት እግዚአብሔር ስለሆነ እግዚአብሔር ጸጋንም አቅምንም ይሰጣል። ፋይናንስን ጥሰሽ የምታልፊበትን ጥበብ ይሰጥሻልና ሪሶርስም እንደዚሁ። እነዚህ ተግዳሮቶቻችን ነበሩ እስክንሰራ ድረስ። ከዚህ በኋላ ደግሞ ወደ ተሻለ ክብር እንሄዳለን። ያም ክብር ሲመጣ ደግሞ አብሮት የሚመጣው ያው ሰው ከ3ኛ ክፍል ወደ 4ኛ ክፍል ሲሄድ 3ኛ ክፍል መጨረሻ ላይ ፈተና አለ። አልፎ ወደ 4ኛ ክፍል ይሄዳል። 4ኛ ደግሞ ወደ 5 ሊሄድ ሲል ደግሞ የሆነም ነገር አለ። ያንንም እናልፍበት ጸጋ ይኖራል። ያው ከክብር ወደ ክብር ስለ እንኳን ጌታ ረዳችሁ። አሁን እንግዲህ ቆይታችን ወደ ማጠቃለሉ ደርሰናል። እንግዲህ መጨረሻ ጥያቄ ብጠይቃችሁ ሰዎች ይህንን መዝሙር ከመጀመሪያ እስከ መጨረሻ አዳምጠው ከጨረሱ በኋላ ምናልባት አንድ ስሜት ቢተውላቸው፣ ይህ አልበም አንድ መልእክት ቢተውላቸው የምትሉት ካለ? ጥንቅቅ ያለ ጭማሪ የማይሻይ ክርስቶስ ኢየሱስ ደም፣ ክርስቶስ ኢየሱስ ቤዛነት ምን እንደሆነ በደንብ እንዲረዱ ያደርጋል። መዳን የሰው ጥረት ምናምን የማይሻ በክርስቶስ ኢየሱስ የመጨረሻ ጥንቅቅ ተደርጎ የተሰራ መሆኑን እንዲረዱና ሰው ልጅ መዳን የሚችለው በጸጋ ብቻ እንደሆነ እንዲያስቡ ያደርጋቸዋል። ፕላስ ደግሞ ይሄንን መዝሙር ሲሰሙ ሌላ እግዚአብሔር ብቻውን መኖሪያ እንደሆነ እንዲረዱ፣ ምድራዊ ነገር መኖሪያ እንዳልሆነ የዘላለም አምላክ መጽሐፍ ቅዱሳችን ሲናገር ይሽሩ ነው በሰማያት ላይ ለረዲት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ይልና መኖሪያ የዘላለም አምላክ እግዚአብሔር ነው። ቅድም የመዝሙሩ ትንሽ አንስቶታል ሶል ማለት ነው። እና እግዚአብሔር መኖሪያ እንደሆነ በደንብ ፊል ያደርጉታል ብዬ አምናለሁ። በመጨረሻም በክብር የሚመጣ ተስፋ እንዳለን ይረዳሉ ይህን መዝሙር ሲሰሙ ማለት ነው። ስለሚመጣው በክብር ስለሚመጣው ክርስቶስ ኢየሱስ የዘመርነው ዝማሬ አለ። ስለዚህ ሰው በጉጉትና በናፍቆት የክርስቶስ ኢየሱስን መምጣት እንድንጠባበቅ ያደርገናል ብዬ አስባለሁ። በግሩሜ ላይ ጥቂት ለመጨመር ያክል ይህንን መዝሙር ሲሰሙ ትልቅ የሚጋባባቸው ነገር ያለው ደግሞ የአምልኮ ስፒሪት ነው ማለት ሪሊ እኛን ያሸነፈ ነገር ነው ወደ ትውልዱ የምንሰደውና እኛን አሸንፎናል። እኛ ስለተሸነፍን በጣም ከልባችን ሴሌብሬት አድርገን ነው እዚህ የቪዲዮ አልበም ላይ ያለውና ይሄኛው ስፒሪት ይጋባል። ሌላ ደግሞ ክሬት ሊያደርግ ይችላል በሰው ልብ ውስጥ ብዬ የማስበው ምንድነው ብዙ የመስራት ልብ ያላቸው ሰዎች እንደዚህ አይነት በቲም ስፒሪት መነሳትና መስራት የሚፈልጉ ሰዎች እኛን ካዩ በኋላ ኖርማል ሆኖ አይቀመጡም። ይሄንን አልበም መመልከት ከጀመሩ በኋላ በውስጣቸው ያለው ቪዥን መንቀሳቀስ ይጀምራል። እነሱም በብረት ለመስራት ይነሳሉ ብዬ አምናለሁ። እግዚአብሔር የተመረጠውን ነገር ስንሰጠው ምርጡን ነገር ስንሰጠው በህዝብ ልብ ውስጥ ያለ ምርጥ ነገር እንዲወጣም እና አምነን ነው የምናደርገውና ዘርፈ ብዙ የሆነ ስራ ይሰራል ብዬ አስባለሁ። ቅድም ግሩም ያላቸው ነገር እንዳሉ ሆኖ ነገር ግን እኔ የኔ እምነት ምንድነው ሰዎች በተለይ በህብረት ሊሰሩ የሚችሉ ሰዎች በኃይል ይነሳሳሉ ብዬ አምናለሁ። እኛን የረዳ እግዚአብሔር እነዛ ውስጥ ያለውን ነገር አውጥቶ ሊረዳቸው ይችላል ብዬ አምናለሁ። ሶስዬ በጣም አመሰግናለሁ። እንግዲህ ምናልባት በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ እድል ስጣችሁና ፕሮግራማችንን በዚህ እንዘጋለን። ያው እንግዲህ እግዚአብሔር ህብረትን አዟል ወይንም ደግሞ ህብረት ሰው በህብረት እንዲሆን መጽሐፍ ቅዱሳችን ያዘናል። ወንድሞች በህብረት ቢቀመጡ ነው መልካም ነው ያማረም ነው ይልና እግዚአብሔር በዛ በረከትና ህይወትን አዟልና ይላል። ይሄ ደግሞ በረከትና ህይወት እስከ ዘላለም የሚቆይ ነው። የተትረፈረፈ ህይወት አለ፣ የተትረፈረፈ በረከት አለ። ስለዚህ
በግል ብቻ ከመሮጥ ሰው በህብረት ውስጥ ሆኖ በህብረት ውስጥ የተቀመጠውን ህይወት በህብረት ውስጥ የተቀመጠውን በረከት እለት እለት እንዲያገኝ እኔ ይሄንን ቢያደርጉ ሐሳብ እሰጣለሁ። ለምን ካልሽኝ ሰዎች ህብረት ውስጥ ሲመጡ ከደከሙ ይበረታሉ፣ ካዘኑ ይጽናናሉ፣ ኃይል ይሆንላቸዋል። እግዚአብሔር በዛ ህብረት ውስጥ ያስቀመጠውን በረከት ሼር ስለሚያደርጉ በብዙ መዳን ይሆንላቸዋል ብዬ አምናለሁ። የኔም ያው ማላስተላለፍ የምችለው ነገር ያው እንደ ግሩሜ ነው። እግዚአብሔር ህብረትን ይወዳል። ያው የእሱም መገለጫ እኔና አብ አንድ እንደሆኑ እነሱም አንድ እንዲሆኑ ነው የሚለውና በጣም የህብረት አገልግሎት በጣም መልካም ነው። አንዱ ሲደክም አንዱ ያበረታል። ብርታቱ ቻሌንጅም አለ። ምንድነው አንዳንድ በግላችን ይዘነው የምንሄደው ካራክተርም የሚቀረፍበት ቦታ ነው የህብረት አገልግሎት። አትንኩኝ ባይነታችን ተሞርዶ ለእግዚአብሔር መንግስት አስፈላጊ የሚሆንበት ነውና የህብረት አገልግሎትን አበረታታለሁ። አሁን እየጠፋ ያለ ነገር ምንድነው? በህብረት መዘመር፣ በህብረት ማገልገል፣ ሰው ብቻውን ሆኖ የሆነ ነገር መሆን ነው። ያው እኛ እንደ ሀገርም በሩጫ ነው በጣም ቶፒዮን ነው ብቻችንን ስለምንሮጥ። እግር ኳስን ስትመለከች የህብረት ነው። በኢየሱስ ስም ውጤታማ እንሆናለን ከዚህ በኋላ እና ይሄ የህብረት አገልግሎት መበረታታት አለበት። ከዛ በተረፈ ግን ይሄንን የተወደደ ፕሮግራም የምትከታተሉ ሰዎች ይሄንን ያምልኮ አገልግሎት በምትችሉት ነገር መደገፍ ትችላላችሁ። ቻናላችንን ሰብስክራይብ እና እንደገና ተከታታይ በመሆን እንደገና ደግሞ መልእክቶችን በመስማት ደግሞ በውስጣችሁ ያላችሁን ነገር እንታነሳሱ እናንተ ውስጥ ያለው ነገር እንዲወጣ እኛን አይታችሁ የኛን እንቅስቃሴ የኛን አገልግሎት አይታችሁ ምናልባት ራሳችሁን ዘግታችሁ በህብረት ተጠርታችሁ ራሳችሁን የዘጋችሁ ሰዎች በውስጣችሁ ያላችሁን ነገር እንድታነሳሱ ጠይቃችኋለሁ። ጌታ ኢየሱስ ይባርካችሁ። በጣም እንወዳችኋለን። ሶስዬ አንቺም እንግዳ ስላደረግሽን በጣም እጅግ አድርገን እናመሰግናለን። ሶልዬኔን ጥሪያችንን አክብራችሁ እዚህ ስቱዲዮ ድረስ ተገኝታችሁ ይህንን ሁሉ እውነት ይህንን ሁሉ የኳየራችሁን ጉዞ ስለ ህብረታችሁም ስለ አዲሱ አልበማችሁም ስላጋራችሁን በጄኤምኤም ቴሌቪዥን ስም አመሰግናችኋለሁ። እናመሰግናለን። ለዛሬ የነበረን የጄኤምኤም እንግዳ ሰዓታችን ይህን መስል ነበረ። እኔ ፕሮግራም አዘጋጅና አቅራቢ ሶስና እያሱ ነበርኩኝ። ከቤተል ኳየር አባላቶች ጋር የነበረን ቆይታ በዚህ ተጠናቋል። በሚቀጥለው ሳምንት በአዲስ እንግዳዎች በአዳዲስ ፕሮግራሞች እንገናኛለን። መልካም ሳምንት ይሁንላችሁ።